የሩትዬ ወዳጆች እንግዲህ አልተቻሉም ማለት ነው። ትላንት አበባ ይዞ እንደዛ ሩትዬ ቤት ሄደው እንግዲህ ፈታ ዘና ሲያረጓት ነበረ፣ ሲያመሰግኗት ነበረ። ግን የተሰጣት አበባ የኔ ሳይሆን የውድ ፋሚሊዎቼ፣ እህቶቼ፣ ጀግናዎቼ፣ የመዳም ቅመሞች ነው ብላ እንግዲህ አበባን ወደ ካሜራ አስጠግታ ይሄ የእናንተ ነው ብላ ነበረ። እኛም ተቀብለናል። ሩትዬ የኔ ጀግና አንቺን በጥሩ ነገር ስለመጣሽ ጥሩ ስራ ስለምትሰሪ ጥሩ በቃ አንቺ መጀመሪያ የመጣሽበትን ነገር ነው አንቺ ሁሉ ሰው እንዲወድሽ እና ለአንቺ ክብር እንዲኖራቸው ያስደረገው ክብር እንዲኖረን አስደረገን ማለት ነው እንጂ የአንቺ ስራ አሁን ለምሳሌ አንቺ ሄርሜላ አናቃትም እሷንም የምናቃት ሚዲያ ላይ ነው፣ አንቺንም የምናቅሽ ሚዲያ ላይ ነው። ስለዚህ አመጣጧ ነው እንድንጠላት ያደረገን እንጂ በጥሩ ነገር ብትመጣ ምንም እሷን የምንጠላበት ምክንያት አይኖርም ነበር። ግን የመጣችበት ስራ የመጣችበት አካሄድ ነው እንድንጠላት ያደረገን። ስለዚህ ሩትዬ ደግሞ ከመጀመሪያ ጀምሮ የመጣሽበት ነገር ደስ የሚል ተቀባይነት ያለው ስነስርዓት ያለሽ ሳቅሽ ራሱ ይበቃል፣ ሌላ ነገር ባይበቃ ማለት ነው። የኔ ንግስት ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቤት አዲስ የሆናችሁ ሳልል አዲስ ናችሁ እና ሰብስክራይብ፣ ሼር፣ ላይክ እያረጋችሁ እንድታበረታቱኝ በትህትና እየጠየቅኩኝ የሩት እህቶች አደራችሁን የቪዲዮ ላይክ አድርጉልኝ እና ሩትዬ ያው በዚህ ሰሞን በጣም ከባድ ጌም ነበረባት። ጌሙን ደግሞ በድል አጠናቀዋለች እና አቤል እና ሄርሜላ እንችላለን አንድ ሰው ራሱ የኛ ቤት ይበቃል፣ አብርሃም አንድ ሰው ራሱ የኛ ቤት ይበቃል ነበረ። በበዛ ኮቶት በበዛ አይደለም ሲሉ ሲናገሩ ነበረ። ግን እነሱ ጋር ታፕ እንኳን አልነበረም። እንኳን ሌላ ጊፍት ቅርና ሩትዬ ጊፍት እንኳን ባይኖር አንበሳ እንኳን ባይወርድላት በታፕ ታሸንፍ ነበር። ይሄ የታወቀ ነበር። 25,000 ሰውና 10,000 ሰው ከየት መጥቶ ነው የሚገናኙ? 68 ሚሊዮን ነበረች እኮ ታፕ ራሱ ሩትዬ ማለት ነው። እዛ ደግሞ 10 ሚሊዮን ራሱ አልገባም ነበር። ስለዚህ በሱ ራሱ እንደሚሸነፍ አምኖበት ነው የገባው። አብርሃም ደግሞ ሲጀመር ሚስቱ እንድትሸነፍ አይፈልግም። ዛሬ ደግሞ እርግጠኛ ነኝ ሚስቱ ቤት አበባ ይዞ እንኳን ደስ አለሽ የኔ ንግስት፣ እንኳን አሸነፍሽልኝ የልዑሌ እናት፣ የመጀመሪያ ምርጫዬ፣ ለሚስት ያጨውሽ ሚስቴ ነሽ ብሎ እንግዲህ አበባ ይሰጣታል። እርግጠኛ ነኝ። ይሄን ደግሞ ጠብቁ። ዛሬ ማታ እርግጠኛ ነኝ አብርሃም እና ሩቲ አንድ ላይ ይመጣሉ። ያን ቀን በአንዱ ስልኩ ሩትዬን እያያት ነበር፣ በአንዱ ስልኩ ለሩትዬ ታብ እያደረገ ነበር እና ምን አለ ከዚህ በፊት ቪዲዮ ሰርቶ ነበር እና ሄርሜላ እንድታሸንፍ 10 ስልክ አስቀምጬ በእጄም በእግሬም ታብ አረግ ነበር አለ። ግን ያን ቀን የላይቭ ቀን ደግሞ ምን ስሰራ ነበር? የሩትዬ ፎቶ እያየ የሩትዬ ቪዲዮ እያየ ለዛ ነበር ታብ ሲያረግ የነበረው ማለት ነው። ምንናት አይደለም እኮ ፊት ለፊት በቃ በጣም ይወዳታል፣ በጣም ያፈቅራታል፣ ከሷ ጋር መሆን ይፈልጋል። ግን መሸነፉን ማሳወቅ አይፈልግም። ገባችሁ? ለዛ ነው እንደዚህ እንትን የሆነው። ለማንኛውም ብትሸነፍ ይሻላል። እቺን የመሰለች ጀግናና ብርቱ ሴት ከምታመልጥ በኋላ ይቆጫል።